ፀጉሬን መሸፈን ይኖርብኛል አሁን ላይ። እሺ ችግር የለም። ሻሃዳ ያዥና ከዚያ በኋላ ምን ማድረግ እንዳለብሽ እነግርሻለሁ። ኦኬ። አሽሀዱ አላ ኢላሃ ኢለላህ ወአሽሀዱ አነ ሙሐመደን ረሱሉላህ። እሺ አሁን ያልሽው ቃል የሸሃዳ ቃል ወይም የምስክር ቃል ይባላል። ትርጉሙ አሽሀዱ አን ላ ኢላሃ ኢለላህ ማለት እነሆ ከአላህ በስተቀር በእውነት የሚመለክ ሌላ አምላክ የለም ብዬ መሰክራለሁ ማለት ሲሆን፣ ወአሽሀዱ አነ ሙሐመድን ረሱሉላህ ማለት ደግሞ ሙሐመድም የአላህ መልእክተኛና ነብይ ናቸው ብዬ መሰክራለሁ ማለት ነው። ከዚህ በኋላ ሙስሊም ይመሻል። ስለ ሶላት አሰጋገድ ምናምን የምታስተምርሽ ሙስሊም ጓደኛ ታገኛለሽ? ላ የለኝም፣ ብቻዬን ነኝ። እሺ ከላይ ያለችው ልጅ ፎሎ አድርጊያት። እሺ ተስፋዬ ሰላም ነው? ሰላም ነው። እንዴት ይሰማል? አለን ደህና ነው። አለን። እሺ እንዴት ነህ? አለን። እሺ እና በጣም ነው መከታተል፣ በጣም ነው እንትን ብለህና ሻሃዳ ልታዘኝ ፈልጌ። እሺ ሻሃዳ ፈልጋ ነው። እሺ የምለውን ቃል እየተከተልክ ብኝ ነው። እሺ አሽሀዱ አላ ኢላሃ ኢለላህ ወአሽሀዱ አነ ሙሐመደን ረሱሉላህ። ማሻአላህ። ከዚህ በኋላ ሙስሊም ማህል አሁን ያልከው ቃል የሸሃዳ ወይም የምስክር ቃል ይባላል። ማሻአላህ አልሐምዱሊላህ። የእስልምና ሃይማኖት የመጀመሪያው ቀጥተኛውን መንገድ ይዟል። ማሻአላህ ሽኩራን። እሺ ስለ ሶላት አስተጋገር ምናምን አስተምሩት። እሺ ጓደኞች አብራችሁ ኢንሻአላህ ይማራል። አዎ ስሙ ተስፋዬ ችግር የለበትም። መቀየር ካልፈለገ ችግር የለው። መቀየር ከፈለገ ሙሐመድ ብለነዋል። እሺ ማሻአላህ ሙሐመድ ያ ሙሐመድ ስለ ሶላት አስተጋገር አስተምሩት። አብሯችሁ ይስገድ። እሺ طيب ما في مشكله. يسجد ايش شكرا. عفوا መሐመድ ካለ በኋላ ምንድን ነው የሚለው? ጥያቄው አሁን መሐመድ የሚለው ስም አለ ወይንስ የለም ነበር ጥያቄያቸው። ያንን ነው እያሳየናቸው ያለን። እሺ ማለት ማወቅ ስለፈለኩ ነው። እኔ እህቴ ሰልማን ላይ ባንተ እጅ ነው ሻሃዳ ያዘችው። ብዙ ነገር አስተምራኛለች። ስለ እስልምና ብዙ ነገር ተምሬያለሁ። ብዙ ቦታም ጠይቄያለሁኝ። አሁን ግን መሐመድ የሚለውን እንድታሳየኝና መሐመድ ሲያለው ለምንድን ነው? ምክንያቱም መሐመድ የሚለው ከዚህ በፊት አንተን ሰምቼ ሲጠይቃቸው ሐሰተኛ ነብይ ይመጣል ብሎ ነው መሐመድ ያለው እንጂ ሙሐመድ የሚል ቃል የተጠቀመው ሐሰተኛ ነብይ እንደሚመጣ ነው የጠቆመን ብለውኝ ስለነበረ ለምን እንደጠቀሰው ስሙንና ሙሐመድ የሚለውን እንድታሳየኝ ይፈልጋሉ። ከዛ ሻሃዳ ማያስ ይፈልጋሉ። እሺ አንደኛ እዛ ቦታ ላይ ሐሰተኛ ነብይ ምናምን የሚል ቃል የለውም። እዛ ላይ መኃልየ ዘሰሎሞን ላይ ነው። አንደበቱ ጣፋጭ የሆነ ብሎ አንስቶታል። አንደበቱ ጣፋጭ ብሎ ማለት እንግዲህ አንደበት ጣፋጭ ሊሆን የሚችለው የአምላክን ቃል የሚናገር በመሆኑ ነው። ገብታችኋል አይደል? ነብዩ ሙሐመድ ሰለላሁ ዐለይሂ ወሰለም አምላክ አላህ አንደበታቸውን ሲያወድስላቸው በቁርአን እናያለን። ወማ የንጢቁ ዐኒል ሀዋ ብሎ ማለት ነው። ኢን ሁወ ኢላ ወሕዩን ዩሓ። ምን ይላቸዋል? ሙሐመድ በአንደበቱ ከእኔ የሚተላለፍለትን ራእይ እንጂ አይነግራቸውም ብሎ አንደበታቸውን ያወድሳል። እዚያም ላይ ምን ይላል? አንደበቱ ጣፋጭ የሆነ ብሎ ገልጾታል። እርሱም ውዴ ነው ብሎ ገለጸ። እዚያ ላይ ውዴ የሚለው ቃል አምላክ ከማንም በላይ ቅርብ አድርጎ የወደደው አካል ነው። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ቃል በቃል ምን አሉ? ኢነላሃ ቀድ ኢተኸዘኒ ኸሊለን ከመ ኢተኸዘ ኢብራሂመ ኸሊል አሉ። አላህ ከማንም በላይ ውዱ አድርጎ የያዘው እኔን ነው አሉ። የሚገርምሽ እዚያም ላይ ቃል ምን ይላል? እርሱ ውዴ ነው፣ የኢየሩሳሌም ልጆች ወይ ይሄን እወቁ እያለ ይነግራቸዋል። ከማንም በላይ አምላክ ውድ አድርጎ የያዘው እኔን ነው ብለው ተናገሩ ሐዲስ ላይ። አምላክም ቃል በቃል አንደበታቸውን ሲያወድስ አንደበቱ ግን ሐሰትን አይናገርም፣ ከእኔ ዘንድ የሚተላለፍለትን ራእይ ብቻ ነው የሚናገረው ሙሐመድ ብለው አወደሳቸው። እየተናገረ ያለ ስለ እርሳቸው ነው።
ቀጥታ እዚያ ቦታ ላይ ሄደን ስናየ ጊዜ መጽሐፍ ቅዱስም ላይ ወደ ዕብራይስጡን ቀጥታ ስንተረጉመው ሙሐመድ ብሎ አስቀምጦታል። ራሱ ሙሐመድ አይ ስለ ሰው አይደለም ስለ ግለሰብ አይደለም የሚናገረው ሌላ ትርጉም ነው ብሎ ይነግሯቸዋል። ስለ ሰው ነው፣ ለዚያም ስለ ወንድ ልጅ ስም ነው። እዚያው ላይ ማብራሪያው ላይ ላሳየሽ። ይህ እየተናገረ ያለው ስለ ወንድ ልጅ ስም ነው። ያና እዚህ ጋር ይገኛል ሙሐመድ የሚለው ይታይሻል? አዎ ይታየኛል። አዎ ሙሐመድ ይላል። ስለምንድን ነው የሚናገረው? ከወዲሁ እዚህ ጋር ያብራራዋል። ያው የንግግር ክፍል ስም ነው። የምን ስም? የወንድ ስም ነው። የወንድ ልጅ ስም ነው። ይሄ ስም እዚህ ጋር የተቀመጠው ሙሐመድ ይላል እዚያው። ነገር ግን አማርኛው ላይ የሰው ስም አይደለም ጣፋጭ ነው አንደበቱ ምናምን ብሎ አስቀምጦታል። የሚገርመው ቢቀይሩትም እንኳን አማርኛው የሚገልጸው እርሳቸውን ነው። ከማንም በላይ አንደበቱ ጣፋጭ የሆነ ብሎ አላህ በቁርአን ላይ ወማ የንጢቁ ዐኒል ሀዋ አንደበቱ ከራሱ ከልብ ወለዱ የሚናገር አይደለም። ኢን ሁወ ኢላ ወሕዩን ዩሓ ከእኔ ዘንድ የሚተላለፍለትን ራእይ ብቻ በአንደበቱ የሚናገር ነው ብሎ አንደበታቸውን አወደሰ። ከዚያ ምን አለ ቀጥሎ? ይህ ነው ውዴ እያለ ገለጻቸው። እዚሁ የአማርኛው መጽሐፍ ቅዱስ ላይ ተሻለርላ አምላክ ከማንም በላይ ውዴ ብሎ የገለጸው እርሳቸውን እንደሆነ ሐዲስ ላይ ቃል በቃል አለ። ኢነላሃ ቀድ ኢተኸዘኒ ኸሊለን ከመ ኢተኸዘ ኢብራሂመ ኸሊላ አሉ። አላህ እኔን ከማንም በላይ ውዱ አድርጎ ይዞኛል አሉ። አብርሃምን ውዱ እንዳደረገ ብለው ተናገሩ። አብርሃምን ውዱ አድርጎታል። ነገር ግን ከማንም በላይ እርሳቸውን እንደያዘ ቀድመው ተናገሩ። ይህ ነው ውዴ ብሎ የገለጻቸው እርሳቸውን ነው አምላክ ከማንም በላይ የወደደውና ያቀረበው። ይህን ይመስላል። እሺ አመሰግናለሁ። ይሄ አካውንቱ ቲክቶኩ የእህቴ ነው። ምናልባት የምታውቋት ካላችሁ በዚህ አካውንት ገስት ላይ የሚገባ ቁርአን ምናምን ስለምታዳምጥ ሰለምቴ ነች እና አንተንም እንዳዳምጥ ብዙ ጊዜ እከታተላለሁ። ታታችሁኝ እሷን አይ ስልኩን የሰጠችኝ አዳምጩ ብላ ማለት ነው ንጽጽር ስለምትሰራ የምታውቋትም ካላችሁ ሌላ ነገር እንዳይመስላችሁ ገስት ላይ ገብታ ቁርአን ስለምታዳምጥ ማለት ነው። እና የእሷ ስልክ ነው። እኔ አሁን ሻሃዳ መያዝ ፈልጋለሁ። አሽሃዱ አላ ኢላሃ ኢላላህ ወአሽሃዱ አነ ሙሐመድን ረሱሉላህ። ማሻአላህ አላህ ምስጋና ይገባል። አሁን ያልሽው ቃል የሸሃዳ ቃል ወይም የምስክር ቃል ይባላል። አንድ ሰው ወደ እስልምና ሲገባ ጊዜ የሚመሰክርበት የምስክር ቃል ነው። ትርጉሙ አሽሃዱ አን ላ ኢላሃ ኢለላህ ማለት እነሆ ከአንዱ ከአላህ በስተቀር በእውነት የሚመለክ ሌላ አምላክ የለም ብዬ መሰክራለሁ ማለት ሲሆን፣ ወአሽሃዱ አነ ሙሐመድን ረሱሉላህ ማለት ደግሞ ሙሐመድን አላህና ነቢይ ናቸው ብዬ መሰክራለሁ ማለት ነው። በየሁሉም ነቢያት ዘመን በዚህ ነበር ሰዎች የሚገቡት። በዘመናቸው ያለውን ነቢይ እንደ ነቢይ ይመሰክራሉ። አምላክ ደግሞ አንድና ብቸኛ ነው፣ ከእርሱ ውጭ ሌላ ይመሰክራሉ። ለምሳሌ ሐዋርያቶች እንዴት ሰለሙ ከተባለ አላህ ሲናገር ምን ይላል? ወኢዝ አውሐይቱ ኢለል ሐዋርይይን አን አሚኑ ቢ ወቢረሱሊ ቃሉ አመና ወሽሀድ ቢአንና ሙስሊሙን ይላል። ወደ ሐዋርያቶችም የቃሌን ባስተላለፍኩ ጊዜ አስታውስ ይላል። እናላቸው ሐዋርያቶችን አን አሚኑ ቢረሱሊ በእኔ በአምላካችሁ በአላህ እመኑ በላኩላችሁ መልእክተኛም እመኑ። ሐዋርያቶችም ምን አሉ? ቃሉ አመና እነሆ አምነናል አሉ። ከዚያስ ወሽሀድ ቢአንና ሙስሊሙን አሉ። በማመናችን ምክንያት ይህን እኛ ከሙስሊሞች ጋር በእኛ ሙስሊሞች መሆናችንን መስክር አሉ ይላል። የሙስሊምነታቸው ማስመስከሪያ አንተ ተሳደቡ እኛ እናሰልማለን። ሰዎች እዚህ ሲሰልሙ በጣም ተናደው ነው የገባው። አዎ እናሰልማለን። እናንተ ስደቡ እኛ እናሰልማለን። ለዘላ ስሙት። ይህን ቃል ሁሌ ይህን ቃል ስሙት። ትላንትና ስንት ሰው እንደሰለመ ልንገርህ፣ 5 ሰው ሰልሟል። አሁን ለታ 7 ሰው በየቀኑ እዚህ እየመጣችሁ ታያላችሁ አይደለ? መምህሮቻቸውም ይሄን እየቀዱ ተናዳችኋል፣ ጨስ ብላችኋል። እንዴ ለምን እናንተ ለምን አትመረምሩም? ኢየሱስ መጽሐፍ ቅዱስ ላይ ፈትሹል ኩቱብ ይላል፣ መጽሐፍን መርምሩ ይላል። መጽሐፍን መርምሩ። ለምንድን ነው የማትመረምሩት? ከጥላቻ ለምን አትወጡ? ነቢይ መሐመድ እንደዚህ ሚስት አግብቶ ከዚያስ ምን ይሁን? ይሄ ነው የነብይነት ሚዛን፣ ይሄ ነው የነብይነት መለኪያ። በዚህ ሚዛን ከሄደ እንዳለ ነብያቶች ሁሉ መጽሐፍ ቅዱስ ላይ ይወድቃሉ። ድራማ አትስራ። ሚዩት እያረክ እስካሁን ሚዩት አድርገኛል ማለት ነው። አይታል ብዙ ነጥብ ነው ያወራሁት፣ ግን ሚዩት እያረክ ነው። ስንት ነጥብ አወራ?
ድራማ አትስራ። አቅም ዋለኝ የምትል ከሆነ ወጥተህ መነጋገር ነው። አቅም ያላቸው ሰዎች አሉ አይደለ? እኛ የከተማ ልጆች ነን፣ ከሙስሊም ወንድሞች ጋር አብረን ያደግን ፍቅርና የምናቅ ሰዎች ነን። አንተ ስትሳደብ የእስራኤል ጎረምሳ ብለህ ስትሳደብ አንድ የዛተብህ ክርስቲያን አለ? አንድ እፎይን እንገለዋለን እንላጨዋለን ምን የሚል አንድ ቪዲዮ አንተ አለ? እኔ ፈለግከውን እቀጣለሁ። አንድ ቪዲዮ ታሳየኛለህ? ክርስቲያን አንተ ላይ ዝቶ ያሳየ ቪዲዮ የሁላ እየተሳደብክ ራስ ከሌላም ጨምሮ ካለች አንደኛ ከሌለ በራስ ግዜ እንዳታወራ ካለ ጨምር ሌላም ትናገር ዳታ ኬቢ በደንብ ስደበውና ይውጣልህ። በደንብ ስደበው ይውጣልህ። እሺ ያላ እንዴት ናስለት ጨምር ያለ ውስጥና ያለው እንዴት ሁሉ ተንፍስ ሌሎችም እናንተ እየመጡ የተናፈሱ ችግር የለውም። يلا بل قول كل ما عندك طلع ما في بطنك يلا አልወጣለትም ይቀረዋል። ስደበው ምትናንሰለት ሰላ አሰላ ገና ነው። እሺ አየህ አንስቻለሁ። ቀጥል ኬቢ ብዙ ነጥብ አስጣላ። አሁን ብዙ ቤት ቀርቶ እኮ ማለት ነው። አንተ ነው የዛቱ በቪዲዮ ካለ እኔ የፈለግከው ልቀጣል። አንተ የምትፈልገው ነው የምችለውን አቅም ምን ያደርግልኛል? እኔ ሰው ዛቻ እንዲህ እኔ ለሰው ምኖር አይደለሁም። ምን ያለማ ያለ ሰው አለንና አንድ ጊዜ ድራማ አትስራ። እስቲ አሁን ሁለቱንም ሻሃዳ ሲያስካቸውን ሴቶች በቃ ተናደፍ ነው። አሁን ሻሃዳ ሲያስካቸውን ቪዲዮ ገብታችሁ ውስቲ እናመሰግናለን። አሁን አወጣው አያችሁ አይደለ? ወላሂ በዚህ ተናዶ ነው ስላችሁ ነበር አይደለ? ሰዎች ስለሰለሙ ማለት ነው። ልክ እንዳንተ ተደብቀው ይንጨረጨራሉ አስተማሪዎቻችሁ፣ እናውቃለን። ይሄ ይገርመኛል። እነዚህ ልጆች ጠየቁት። ስትጠይቅ እየሰማ ስለ ኢየሱስ ክርስቶስ እንዴት ከራሱ ማድረግ የማይችልን አካል እንዴት አምላክ አድርግ ይቀበላለሁኝ ብላ እንዲህ አይነት አይምሮ ያላቸው ልጆች ናቸው። እኔ ከራሴ አንዳች ላደርግ አይቻለኝም ካለ እንዴት ነው አምላክ ሊሆን የሚችለው ይህ አካል? እኮ ስለዚህ መስቀል ላይ ተሰቅሏል አብ፣ መንፈስ ቅዱስም ተሰቅለዋል ወይንስ አልተሰቀሉ? በቃ ወልድ ተሰቀለ ማለት ሌላ አምላክ የለም እያልኩ እኮ ነው። እዚህ ጋር ሶስት አታርጋቸው፣ እራሱ አንድ ወልድ ነው ያለው። እሺ አብ ተሰቅሏል አልተሰቀለም? መስቀል ላይ አብ ማለት ወልድ ነው ተሰቅሏል እያልኩ እኮ ነው። አላሁ አክበር። ክርስቲያኖች ሰማችሁ? አብ ተሰቅሏል። እሺ ኢየሱስ ክርስቶስ አምላክ እንዳለው አስተምሯል አላስተማረም? መጽሐፍ ቅዱስ ላይ ኢየሱስ ክርስቶስ አምላክ እንዳለው አላስተማረም። እሱ ያለው ሶስት ነን እንደዚህ አሁን ያልከኝን ነገር ለማስተማር ነው እንጂ አምላክ አለኝ ብሎ ምናምን እንትን አላለም። እንዳስተማረ ባሳየህ ከክርስትና ትወጣለህ። እኔ ይህን ያክል ጥልቅ ያለ እንትን ስለሌለኝ እንዳስተማረ ብታሳየኝ ሂጅ እጠይቃለሁ እንጂ ቀጥ ብዬ አልወጣም። ግን ብታሳየኛው ለምሳሌ ለምን እንዲህ አለ ብዬ እንትን ልል እችላለሁ፣ ልጠይቅ እችላለሁ እንጂ አልወጣም። ለምን እወጣለሁ? በቃሽ። ያው ምን አለ መሰለህ አሁን አንተ ለአምላክ አምላክ የለውም ብለህ ታምናለህ አይደለ? ቆይ ለአምላክ አምላክ የለውም ብለህ ታምናለህ አይደለ ነው ወይንስ ለአምላክ አምላክ አለው? ለአምላክ አምላክ እንዴት ይኖረዋል? አላሁ አክበር። ጎበዝ ልጅ፣ ትክክለኛ ንጹህ ግንዛቤ ያቸው አይደለ? ለአምላክ አምላክ ሊኖረው አይችልም። ስለዚህ ኢየሱስ ክርስቶስ አምላክ አለኝ ካለ እርሱ አምላክ ሊሆን አይችልም ማለት ነው። ተስማማ? አምላክ አለኝ ብሎ ካስተማረ እርሱ አምላክ አይሆንም። ምክንያቱም ለአምላክ አምላክ የለውም ተባብለናል። አሁን ኢየሱስ ክርስቶስ አምላክ አለኝ ብሎ ያስተማረበትን ቦታ ላሳየ። ዮሐንስ ወንጌል ምዕራፍ 20 ቁጥር 17 ላይ ምን ይላል? ወደ አምላኬ ወደ አምላካችሁ አድርጋለሁ ብሎ ክርስቶስ አምላኬ እያለ የሚጠራው አምላክ እንዳለው አስተምሯል። ማስረጃ ላሳየ መጽሐፍ ላይ ያውና ምን ይላል? ኢየሱስም ገና ወደ አባቴ አላረግኩምና አትንኪኝ፣ ነገር ግን ወደ ወንድሞቼ ሄደሽ እኔ ወደ አባቴና ወደ አባታችሁ ወደ አምላኬና ወደ አምላካችሁ አድርጋለሁ ብሏል ብለሽ ንገሪያቸው አለ። ወደ አምላኬና ወደ አምላካችሁ አለ ክርስቶስ። አንዴ እባክህን አዳም ተረጋ በል፣ ቀስ በል። ሰው እያወራ ከሆነ ጣልቃ ትግባ። እሺ ታወራለህ፣ ቀስ በል። ስለዚህ ኢየሱስ ክርስቶስ አምላክ አለኝ ብሎ ቃል በቃል አስተምሯል። መጽሐፋቸውን ፈትሹ፣ መጽሐፋቸውን መርምሩ። ክርስቶስ አምላክ እንዳለው አስተምሯል። ለአምላክ
ለአምላክ አምላክ የለውም ካለን ክርስቶስ ስለዚህ አምላክ ሊሆን አይችልም ማለት ነው። እና ይሄን ይመስላል። ሱራፌል ቤት ተናንሳ። ሱራፌል አንተ ረስታውራ የነበረው ወይስ አቢ ነው? ሱራፌል ቤት ተናንሳ። እኔም ላወራ ነበረ እሱ መጀመሪያ ምናልባት የቤቱን ህግ እንዳልጥስ ብዬ ነው እስክጨርስ የሚያልኩት። እሺ ሱራፌል ያወራና እኔ እቀጥላለሁ። እሺ ቀጥሉ። እሺ ሱራፌል ሀሳብህን ቀጥል። ሱራፌል አለ? እሺ አቤ ቀጥል። እሺ ኦኬ ሱራፌል የምታወራ ከሆነ አውራና ከዛ እኔ ልቀጥል። ይቅርታ አለ ወይም ላውራ? ታወራለህ? እሱ እሺ ወደ አምላካችሁ ሲል ምን ለማለት ፈልጎ ነው? እሱ አምላኬ ሲል አምላክ እንዳለው እያስተማረ ነው ኢየሱስ ክርስቶስ። እንደዛ ነው የምትረዳው? መረዳት ሳይሆን ቃል በቃል የተቀመጠው ቃል እሱ ነው። አምላኬ እያለ ወደ አምላኬ አድርጋለሁ ብሎ አምላክ እንዳለው በእናንተ ፍች እንኳን ራሱ ሁለተኛ አንደኛ የምትፍች ነገር አለ አይደለ? እንደዛ የምንለው ነገር የለም። ስለዚህ አንዴ አምላኬ የሚለው ክርስቶስ ማለት ነው። መጀመሪያ ወልድ ሲመጣ ለምንድን መጣ የሚለውን ነገር መገንዘብ አለበት። አምላኬ የሚለው ማንን ነው? እዚህ ጋር ኢየሱስ ክርስቶስ አምላኬ የሚለው ማለት ነው። አምላኬ የሚለው ማንን ነው? ብዙ ትንታኔ ያለው ግን ማለት አንደኛውን ትንታኔ ስነግርህ ለእኛ ብነት ሊሆነን ነው እንደዛ ያለው። ጥያቄው ለምን አለ ሳይሆን ማንን ነው ያለው ነው። ለምን አለ ብለህ አሁን ያስተብረን ነው ብለህ ትሄዳለህ። ችግር ተረዳኸኝ? ማንን ነው ነው አምላኬ የሚለው ማንን ነው? ወደ ማን ነው የሚያርገው? አምላኬ ወደ አምላኬ አድርጋለሁ አለ። ወዴት ነው? ወደ ማን ነው የሚያርገው? ማንን ነው አምላኬ እያለ እየጠራ ያለው ሳይሆን እናንተ በምትጸልዩበት ጊዜ እንደዚህ ብላችሁ ጸልዩ። ኔትወርክ ትክክል አይመስለኝም። አቤት ቀጥል ካለ አሁን ስለ ጸሎት እያወራ አይደል? ኔትወርክም እየነገርኩህ እኮ ነው። ቆይ አንዴ ሙት አድርግ ሱራፌል። እግዚአብሔር ወልድ ወደ ምድር ሲመጣ አንደኛው ዓላማው ለማዳን ሆኖ ሳለ ሁለተኛው ደግሞ ስርዓትንም ለማስተማር ነው የመጣው። ከተረዳኸኝ? ለምን መጣ አይደል ጥያቄው። መሐመድ ካለ በኋላ ምንድን ነው የሚለው? ጥያቄው አሁን መሐመድ የሚለው ስም አለ ወይንስ የለም ነበር ጥያቄያቸው። ያንን ነው እያሳየናቸው አይደለም። እሺ ማለት ማወቅ ስለፈለግኩ ነው። እኔ እህቴ ሰልማን ላይ ባንተ እጅ ነው ሻዳ ያዘችው። ብዙ ነገር አስተምራኛለች። ስለ እስልምና ብዙ ነገር ተምሬያለሁ። ብዙ ቦታም ጠይቄያለሁኝ። አሁን ግን መሐመድ የሚለውን እንድታሳየኝና መሐመድ ሲያለው ለምንድን ነው? ምክንያቱም መሐመድ የሚለው ከዚህ በፊት አንተን ሰምቼ ሲጠይቃቸው ሐሰተኛ ነብይ ይመጣል ብሎ ነው መሐመድ ያለው እንጂ ሙሐመድ የሚል ቃል የተጠቀመው ሐሰተኛ ነብይ እንደሚመጣ ነው የጠቆመን ብለውኝ ስለነበረ ለምን እንደጠቀሰው ስሙንና ሙሐመድ የሚለውን እንድታሳየኝ ይፈልጋሉ። ከዛ ሻሃዳ ማያስ ይፈልጋሉ። እሺ አንደኛ እዛ ቦታ ላይ ሐሰተኛ ነብይ ምናምን የሚል ቃል የለውም። እዚያ ላይ መኃልየ ዘሰሎሞን ላይ ነው። አንደበቱ ጣፋጭ የሆነ ብሎ አንስቶታል። አንደበቱ ጣፋጭ ብሎ ማለት እንግዲህ አንደበት ጣፋጭ ሊሆን የሚችለው የአምላክን ቃል የሚናገር በመሆኑ ነው። ገብታችኋል አይደል? ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም አምላክ አላህ አንደበታቸውን ሲያወድስላቸው በቁርአን እናያለን። ወማ የንጢቁ ዐኒል ሀዋ ብሎ ማለት ነው። ኢን ሁወ ኢላ ወሕዩን ዩሓ። ምን ይላቸዋል? ሙሐመድ በአንደበቱ ከእኔ የሚተላለፍለትን ራእይ እንጂ አይነግራቸውም ብሎ አንደበታቸውን ያወድሳል። እዚያም ላይ ምን ይላል? አንደበቱ ጣፋጭ የሆነ ብሎ ገልጾታል። እርሱም ውዴ ነው ብሎ ገለጸ። እዚያ ላይ
ውዴ የሚለው ቃል አምላክ ከማንም በላይ ቅርብ አድርጎ የወደደው አካል ነው። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ቃል በቃል ምን አሉ? ኢነላሃ ቀድ ኢተኸዘኒ ኸሊለን ከመ ኢተኸዘ ኢብራሂመ ኸሊል አሉ። አላህ ከማንም በላይ ውዱ አድርጎ የያዘው እኔን ነው አሉ። የሚገርምሽ እዚያም ላይ ቃል ምን ይላል? እርሱ ውዴ ነው፣ የኢየሩሳሌም ልጆች ወይ ይሄን እወቁ እያለ ይነግራቸዋል። ከማንም በላይ አምላክ ውድ አድርጎ የያዘው እኔን ነው ብለው ተናገሩ ሐዲስ ላይ። አምላክም ቃል በቃል አንደበታቸውን ሲያወድስ አንደበቱ ግን ሐሰትን አይናገርም፣ ከእኔ ዘንድ የሚተላለፍለትን ራእይ ብቻ ነው የሚናገረው ሙሐመድ ብለው አወደሳቸው። እየተናገረ ያለ ስለ እርሳቸው ነው። ቀጥታ እዚያ ቦታ ላይ ሄደን ስናየ ጊዜ መጽሐፍ ቅዱስም ላይ ወደ ዕብራይስጡን ቀጥታ ስንተረጉመው ሙሐመድ ብሎ አስቀምጦታል። ራሱ ሙሐመድ አይ ስለ ሰው አይደለም ስለ ግለሰብ አይደለም የሚናገረው ሌላ ትርጉም ነው ብለው ይነግሯቸዋል። ስለ ሰው ነው፣ ለዚያም ስለ ወንድ ልጅ ስም ነው። እዚያው ላይ ማብራሪያው ላይ ላሳየሽ። ይህ እየተናገረ ያለው ስለ ወንድ ልጅ ስም ነው። ያና እዚህ ጋር ይገኛል ሙሐመድ የሚለው ይታይሻል? አዎ ይታየኛል። አዎ ሙሐመድ ይላል። ስለምንድን ነው የሚናገረው? ከወዲሁ እዚህ ጋር ያብራራዋል። ያው የንግግር ክፍል ስም ነው። የምን ስም? የወንድ ስም ነው። የወንድ ልጅ ስም ነው። ይሄ ስም እዚህ ጋር የተቀመጠው ሙሐመድ ይላል እዚያው። ነገር ግን አማርኛ ላይ አይ የሰው ስም አይደለም ጣፋጭ ነው አንደበቱ ምናምን ብለው አስቀምጦታል። የሚገርመው ቢቀይሩትም እንኳን አማርኛው የሚገልጸው እርሳቸውን ነው። ከማንም በላይ አንደበቱ ጣፋጭ የሆነ ብሎ አላህ በቁርአን ላይ ወማ የንጢቁ ዐኒል ሀዋ አንደበቱ ከራሱ ከልብ ወለዱ የሚናገር አይደለም። ኢን ሁወ ኢላ ወሕዩን ዩሓ ከእኔ ዘንድ የሚተላለፍለትን ራእይ ብቻ በአንደበቱ የሚናገር ነው ብሎ አንደበታቸውን አወደሰ። ከዚያ ምን አለ ቀጥሎ? ይህ ነው ውዴ እያለ ገለጻቸው። እዚሁ የአማርኛው መጽሐፍ ቅዱስ ላይ ሻለርላ አምላክ ከማንም በላይ ውዴ ብሎ የገለጸው እርሳቸውን እንደሆነ ሐዲስ ላይ ቃል በቃል አለ። ኢነላሃ ቀድ ኢተኸዘኒ ኸሊለን ከመ ኢተኸዘ ኢብራሂመ ኸሊል አሉ። አላህ እኔን ከማንም በላይ ውዱ አድርጎ ይዞኛል አሉ። አብርሃምን ውዱ እንዳደረገ ብለው ተናገሩ። አብርሃምን ውዱ አድርጎታል። ነገር ግን ከማንም በላይ እርሳቸውን እንደያዘ ቀድመው ተናገሩ። ይህ ነው ውዴ ብሎ የገለጻቸው እርሳቸውን ነው አምላክ ከማንም በላይ የወደደውና ያቀረበው። ይህን ይመስላል። እሺ አመሰግናለሁ። ይሄ አካውንቱ ቲክቶኩ የእህቴ ነው። ምናልባት የምታውቋት ካላችሁ በዚህ አካውንት ገስት ላይ የሚገባ ቁርአን ምናምን ስለምታዳምጥ ሰለምቴ ነች እና አንተንም እንዳዳምጥ ብዙ ጊዜ እከታተላለሁ። ታታችሁኝ እሷን አይ ስልኩን የሰጠችኝ አዳምጩ ብላ ማለት ነው ንጽጽር ስለምትሰራ የምታውቋትም ካላችሁ ሌላ ነገር እንዳይመስላችሁ ገስት ላይ ገብታ ቁርአን ስለምታዳምጥ ማለት ነው። እና የእሷ ስልክ ነው። እኔ አሁን ሻሃዳ መያዝ ፈልጋለሁ። አሽሃዱ ሻሃዱ አላህ ኢላሃ ኢላላህ ወአሽሃዱ ሙሐመድ ረሱሉላህ። ማሻአላህ አላህ ምስጋና ይገባ። አሁን ያልሽው ቃል የሸሃዳ ቃል ወይም የምስክር ቃል ይባላል። አንድ ሰው ወደ እስልምና ሲገባ ጊዜ የሚመሰክርበት የምስክር ቃል ነው። ትርጉሙ አሽሃዱ አን ላ ኢላሃ ኢለላህ ማለት እነሆ ከአንዱ ከአላህ በስተቀር በእውነት የሚመለክ ሌላ አምላክ የለም ብዬ መሰክራለሁ ማለት ሲሆን፣ ወአሽሃዱ አነ ሙሐመድን ረሱሉላህ ማለት ደግሞ ሙሐመድን አላህና ነቢይ ናቸው ብዬ መሰክራለሁ ማለት ነው። በየሁሉም ነቢያት ዘመን በዚህ ነበር ሰዎች የሚገቡት። በዘመናቸው ያለውን ነቢይ እንደ ነቢይ ይመሰክራሉ። አምላክ ደግሞ አንድና ብቸኛ ነው፣ ከእርሱ ውጭ ሌላ ይመሰክራሉ። ለምሳሌ ሐዋርያቶች እንዴት ሰለሙ ከተባለ አላህ ሲናገር ምን ይላል? ወኢዝ አውሐይቱ ኢለል ሐዋርይይን አን አሚኑ ቢ ወቢረሱሊ ቃሉ አመና ወሽሀድ ቢአንና ሙስሊሙን ይላል። ወደ ሐዋርያቶችም ቃሌን ባስተላለፍኩ ጊዜ አስታውስ ይላል። እናላቸው ሐዋርያቶችን አን አሚኑ ቢረሱሊ በእኔ በአምላካችሁ በአላህ እመኑ በላኩላችሁ መልእክተኛም እላችሁ። ሐዋርያቶችም ምን አሉ? ቃሉ አመና እነሆ አምነናል አሉ። ከዚያስ ወሽሀድ ቢአንና ሙስሊሙን አሉ። በማመናችን ምክንያት ይህን እኛ ከሙስሊሞች ጋር በእኛ ሙስሊሞች መሆናችንን መስክር አሉ ይላል። የሙስሊምነታቸው ማስመስከሪያ እግዚአብሔር ይመስገን። እንዴት ነህ? አለ አልሐምዱሊላህ አለው። አንድ ጥያቄ ነበረኝ። እሺ ጥያቄ ምንድን ነው? ኢሳ ማለት ምን ማለት ነው እናንተ ጋር? ኢሳ ማለት የተረጋጋ ረጋ ያለ ሰከን ያለ የጥበብ ባለቤት هذا هو عيسى። ማስረጃ ታቀርብኛለህ ከቁርአን?
ኦኬ ቁርአን ላይ ያለው ስማቸው ነው። የሁሉም ነብያት ስማቸው ነው ያለው። ኢብራሂም ማለት እንዲህ ማለት ነው ብሎ አላህ ሊዘረዝር አልመጣም። ሙሳ ማለት እንዲህ ማለት ነው። ዒሳ የሚለው ረጅሉን ሃዲ የተረጋጋ ረጋ ያለ ማለት ነው። እንደ አረበኛ ቋንቋ ትርጉሙን ላሳየህ እችላለሁ። የስሙ ትርጉም እሺ አሳየኝ ከቁርአን እኮ አንተ ከኪስ ያታወጣ እኮ ለማር እኮ ነው። እንደዚህ ናቸው ያቻችሁ። አይ ከቁርአን ስጠኝ እያልኩኝ ነው። ምንድን ተሳሳትኩ እንዴ? ኦኬ ከቁርአን ምን እንደምሰጠህ። ኦኬ እንደዛ ከሆነ የኢሳ የስሙን ትርጉም በቁርአን ላይ ካልተብራራ ለምንድን ነው ቁርአን ላይ ሁሉም ነገር ተብራርቶላችኋል ተብሎ የተቀመጠው? በአረብኛ ተብራርቶላችኋል ተብሎ ተቀምጧል። ስለዚህ ኢሳ ማለት ትርጉሙ ምን እንደሆነ አታውቅም ማለት ነው። ግን በመጽሐፍ ቅዱሳችን ላይ ኢሳ ኢየሱስ ክርስቶስ ምን እንደሆነ ያስቀምጥልናል። እሺ አንድ እንደሱ ከሆነ አብርሃም ማለት ነው ትርጉሙ እንደ መጽሐፍ ቅዱስ። አቤት አንተ ወደ ሌላ አትሄድ። እኔ ኢየሱስ ማለት ምን እንደሆነ ከመጽሐፍ ቅዱስ አሳያለሁ። አንተ ኢሳ ምን እንደሆነ ከቁርአን አሳየን። እሺ ኢየሱስ ማለት ምን ማለት እንደሆነ አሳየን። ትልቁ ላይ አድርጉት። ላሳይህ? አሳየን። ኦኬ በትልቁ አድርገኝ። ከመጽሐፍ ቅዱስ አሳያለሁ። ቆይ 30 ሰከንድ። እሺ ሌላ ጥያቄ አለ? ሌላ ክርስቲያን አለ ከገባችሁት? ገስት ላይ ማቶስ ወንጌል ነው ቶማስ ወንጌል። ኦኬ ላውጣልህ፣ እኔ ላውጣልህ። ቆይ ትልቁ ላይ ነው። ያማ ይታያችኋል እንዴ? ከፍቷል። ጨለማ ነው ሁሉ ነገር ከኔ ጋር። ምን ይሻላል? ቅዱሳን ቆይ አልከፈተም ብቻውን ያማ እሺ አንብባን ኦኬ ማቴዎስ ወንጌል ምዕራፍ 1 ቁጥር 23 ላይ እንዲህ ይላል፣ እነሆ ድንግል ትጸንሳለች፣ ልጅም ትወልዳለች፣ ስሙንም አማኑኤል ይሉታል የተባለው ይፈጸም ዘንድ ይህ ሁሉ ሆኗል። ቱርጋሜውም እግዚአብሔር ከኛ ጋር የሚል ነው። ዮሴፍም ከእንቅልፉ ነቅቶ የጌታ መልአክ 21 ላይ ልጅም ትወልዳለች፣ እርሱም ሕዝቡን ከኃጢአታቸው ያድናቸዋልና ስሙም ኢየሱስ ትለዋለህ ይላል። ስለዚህ የስሙ ትርጉም ሕዝብን ከኃጢአት የሚያድን ስም ማለት ነው። እናንተ ጋር ኢሳ ማለት ምን እንደሆነ ትርጉሙን አያስቀምጥም። አይለም እንደሱ አይለም። ኢየሱስ ማለት ሕዝቡን ከኃጢአት ያድናቸዋል ማለት ነው የሚል የለም። ከየት ነው ያመጣው? ጤኛ አይደለም እንዴ? አትጮህ። በመጮህ አይደለም፣ ረጋ ብለህ አውራ። ደግሞ ማስረጃ ይጮህ። እሺ ድምጽ አይደለም መጮህ ያለበት። ሚዩቱን አንሱለት አድርጋችሁት ከሆነ ዘለቀ። አንድ ሚዩቱን አንሱለት ልጆች። ለምን ሚዩት አድርጋችሁት? ከፍተው ነው የሰጡት ቲክቶክ ምናልባት አይሰማም። ረጋ ብለህ ተናገር። ኢየሱስ ማለት ብለህ ፍቹን አስቀምጥልን ከመጽሐፍ ቅዱስ ላይ ምን ማለት እንደሆነ። ኦኬ እንዲህ ይላል ቁጥር 21 ላይ ማቴዎስ ወንጌል ከላይ እንደዚህ ይላል፣ የጌታችን የኢየሱስ ክርስቶስ ወንጌል ቅዱስ ማቴዎስ እንደጻፈው ይላል። ስለዚህ ስለ ኢየሱስ ክርስቶስ ነው እያወራለሁ። ከዛ 21 ላይ ምን ይላል? ልጅም ትወልዳለች፣ እርሱም ሕዝቡን ከኃጢአታቸው ያድናቸዋልና ስሙን ኢየሱስ ትለዋለህ አለ። ኦኬ አሁን እዚህ ቦታ ላይ ኢየሱስ ማለት ሕዝቡን ከኃጢአት ያድናል ማለት ነው የሚላለው ወይስ የለም? እና አሳየኝ። እናንተ ጋር እንደዚህ አይነት እኮ እኛ ጋር ትርጉም አለ። ስለ ኢየሱስ ክርስቶስ የተቀመጠው የስሙ ትርጉም አለ። እናንተ ጋር የት ነው ያለው? ኢሳ ማለት ምን እንደሆነ ማን እንደሆነ አይታወቅም፣ አታውቁምም።
ኢየሱስ ማለት ህዝቡን ከኃጢአት ያድናል ማለት ነው የሚል ቃል የቱ ጋር ያገኘው? ኦኬ ቁጥር 21 ላይ አውጣ። እርሱ ህዝቡን ከኃጢአታቸው ያድናቸዋልና ስሙን ኢየሱስ ትለዋለህ አለ እኮ። አዳምጥሽ። ኢየሱስ ብሎ የተቀመጠበት ቦታ የለም መጽሐፍ ቅዱስ ላይ ጋር አንዱ የኢየሱስን ስራ እየገለጸልህ ነው። ከላይ ህዝቡን ከኃጢአት ያድናል ተባለ። ስሙ ማን ነው? እናንተ ጋር እኮ እሱም የለም እኮ እሱ። አዳምጥ። ስሙ ተቀመጠ እንጂ የስሙ ትርጓሜ ከኃጢአት ያድናቸዋል ማለት ነው የሚል ቃል የለም። እሱ እኮ እዚህ ጋር አስቀመጠልኝ እኮ። እንደገና ላንብብን። ረበ ፈጣሪ አይንም እየሰማ መስሎ ነው። ምን አለ መሰለህ? ወንድ ልጅም ትወልዳለች። እናንተ ወንድ ልጅ የምትሉት እርሱ ምን ይላል? ምን ያደርጋል አለ እዚህ ጋር። እርሱ ህዝቡን ከኃጢአታቸው ያድናቸዋልና። እሺ የሚያደርገውን ድርጊት ነው እየነገረህ ያለው እንጂ የስሙ ትርጓሜ ምን ቀጥሎ ምን እያለ ነው? ስሙን ደግሞ ኢየሱስ ትለዋለህ አለ። አዎ ስሙ ማን ይባላል ከተባለ ኢየሱስ ይባላል ነው። ሃሌሉያ። ከላይ እየተናገረ ያለው ድርጊቱን እንጂ የስሙ ትርጓሜ አይደለም። እሺ አቤት። እሺ እንደዚህ አይነት ትርጉም ለኔ አሳየኝ ከቁርአን። ኢሳ የሚባል ነብይ እናንተ ጋር እኛማ የእናንተን ኢሳ አናውቅም፣ ግን ኢሳ የሚባል እሱ የስሙን ትርጉም አስቀምጥልኝ፣ ንገረን። አዳምጥሽ። አሁን እዚህ ቦታ ላይ አንተ ኢየሱስ የሚለው ትርጓሜ ህዝቡን ከኃጢአት ያድናል ማለት ነው የሚል ልታመጣ ፈልገህ ነበር፣ አላመጣህም። እሺ መጽሐፍ ቅዱስ አውጣ። አንተ ጋር መጽሐፍ ቅዱስ አውጣ። ምንድን ነው የሚለው እዚህ ጋር? ትንሽ እኔ ጋር እንትን ብሎ ነው እንጂ አትጮህ፣ እየሰማንህ ነው። ከላይ የተቀመጠው ድርጊቱ ነው። ምን ያደርጋል ከተባለ ህዝቡን ከኃጢአት ያድናቸዋል አለ። ገብቶሃል አይደለ? ስሙን ማን የሚለውን ደግሞ ቀጥሎ ስሙንም ኢየሱስ ትይዋለሽ አለ። ስለምትወልደው ልጅ ስም ተነገረ እንጂ የስሙ ትርጓሜ ህዝቡን ከኃጢአት ያድናቸዋል ማለት ነው የሚል ቃል የለም ከእርሱ ጋር። እሺ አንድ ጥያቄ ልጠይቅ። ኢየሱስ ተወልዶ አንተን ከኃጢአት አድኗል? ኢየሱስ ራሱን ማዳን አይችልም። ዮሐንስ ወንጌል ምዕራፍ 12 ቁጥር 27 ግለጥ አንብብ። እዚህ ጋር እናውራ። አንተ እኮ አትሩ። እዚህ ጋር እናውራ እኮ ወዳንተ ሰው ይጥልኝ አይደለ? ጠየቀኝ አይደለ? እኔ ልመልስልህ ደግሞ ኢየሱስ ከኃጢአት አድኗል ወይ አልከኝ። ራሱን ማዳን አይችልም ብዬ ማስረጃ ልሰጥህ ነው። የምነግርህን ማስረጃ ወጣ። ዮሐንስ ወንጌል ምዕራፍ 12 ቁጥር 27 አንብበው። ምን ይላል? ያላ እሺ እዚህ ጋር መልስ የለም። አንብብ። ዮሐንስ ወንጌል ምዕራፍ 12 ቁጥር 27። ያው ለተጠየቁት እኔ እየመለስኩ ነው። እሺ እየመለስክ ሆነ። አሁን አንድ ጥያቄ ጠይቀው። ሁለተኛ ጥያቄ ልጠይቅህ። አውጣና እሱን ወደ ሁለተኛው ጥያቄ ትሄዳለህ። ጌታ ሰው ያላ ዮሐንስ ወንጌል ምዕራፍ 12 ቁጥር 27። እሱ በሰውነቱ እኮ የሚያደርጉ ነገሮች አሉ። ኢየሱስ ክርስቶስ ፍጹም ሰው ፍጹም አምላክ እንደሆነ እኮ እናምናለን። ወደ እሱ እንመጣለን። አሁን አውጣና አንብብልን። ራሱን ማዳን እንደማይችል በአንደበትህ ስታነበው ደስ ሲል ያላ አንብብ እኮ። እዚህ ጋር አምናል ኢየሱስ ክርስቶስ ስሙ ከኃጢአት እንደሚያድን። አውጣ መጀመሪያ የተባል ከሆነ እኔ ጠየቀኝ አይደለ? እኔ ነኝ የምመልስ። እሺ እዚህ ጋር መልስ አልተመለሰልኝም እኮ። ስለሱ ጠየቀኝ። ሰውዬው ጤነኛ አይደለም እንዴ? ጠየቀኝ። ኢየሱስ ከኃጢአት አድኖሃል አላዳነህም ወይ አልከኝ። አይ ራሱን ማዳን የማይችል ደካማ ነው አልኩኝና ማስረጃ ልሰጥ ነው። አሁን የሰጠውን ማስረጃ አውጣና ወደ ቀጣይ ትሄዳለህ። ደግሞ ወጥቷል። ዮሐንስ ወንጌል ምዕራፍ 12 እኔ እኮ የጠየኩት ጥያቄ እኮ ስለዚህ መስቀል ላይ ተሰቅሏል አብ መንፈስ ቅዱስም ተሰቅለዋል ወይንስ አልተሰቀሉ? በቃ ወልድ ተሰቀለ ማለት ሌላ አምላክ የለም እያልኩ እኮ ነው። እዚህ ጋር ሶስት አታርጋቸው። እራሱ አንድ ወልድ ነው ያለው። እሺ አብ ተሰቅሏል አልተሰቀለም መስቀል ላይ? አብ ማለት ወልድ ነው ተሰቅሏል እያልኩ እኮ ነው። አላሁ አክበር። ክርስቲያኖች ሰማችሁ? አብ ተሰቅሏል። እሺ ኢየሱስ ክርስቶስ አምላክ እንዳለው አስተምሯል አላስተማረም? መጽሐፍ ቅዱስ ላይ ኢየሱስ ክርስቶስ አምላክ እንዳለው አላስተማረም። እሱ ያለው ሶስት ነን እንደዚህ አሁን ያልከኝን ነገር ለማስተማር ነው እንጂ አምላክ አለኝ ብሎ ምናምን እንትን አላለም። እንዳስተማረ ባሳየህ ከክርስትና ትወጣለህ። እኔ ይህን ያክል ጥልቅ ያለ እንትን ስለሌለኝ እንዳስተማረ ብታሳየኝ ሂጅ እጠይቃለሁ እንጂ ቀጥ ብዬ አልወጣም። ግን ብታሳየኛው ለምሳሌ ለምን እንዲህ አለ ብዬ እንትን ልል እችላለሁ፣ ልጠይቅ እችላለሁ እንጂ አልወጣም። ለምን እወጣለሁ?
በቃሽ ያው ምን አለ መሰለህ አሁን አንተ ለአምላክ አምላክ የለውም ብለህ ታምናለህ አይደለ? ቆይ ለአምላክ አምላክ የለውም ብለህ ታምናለህ አይደለ ነው ወይስ ለአምላክ አምላክ አለው? ለአምላክ አምላክ እንዴት ይኖረዋል? አላሁ አክበር ጎበዝ። ትክክለኛ ንጹህ ግንዛቤ ያገኛችሁ አይደለ? ለአምላክ አምላክ ሊኖረው አይችልም። ስለዚህ ኢየሱስ ክርስቶስ አምላክ አለኝ ካለ እርሱ አምላክ ሊሆን አይችልም ማለት ነው። ተስማማ? አምላክ አለኝ ብሎ ካስተማረ እርሱ አምላክ አይሆንም። ምክንያቱም ለአምላክ አምላክ የለውም ተባብለናል። አሁን ኢየሱስ ክርስቶስ አምላክ አለኝ ብሎ ያስተማረበትን ቦታ ላሳየህ። ዮሐንስ ወንጌል ምዕራፍ 20 ቁጥር 17 ላይ ምን ይላል? ወደ አምላኬ ወደ አምላካችሁ አድርጋለሁ ብሎ ክርስቶስ አምላኬ እያለ የሚጠራው አምላክ እንዳለው አስተምሯል። ማስረጃ ላሳየህ መጽሐፍ ላይ ያውና ምን ይላል? ኢየሱስም ገና ወደ አባቴ አላረግኩምና አትንኪኝ፣ ነገር ግን ወደ ወንድሞቼ ሄደሽ እኔ ወደ አባቴና ወደ አባታችሁ ወደ አምላኬና ወደ አምላካችሁ አድርጋለሁ ብሏል ብለሽ ንገሪያቸው አለ። ወደ አምላኬና ወደ አምላካችሁ አለ ክርስቶስ። አንዴ እባክህን አዳምጥ፣ ረጋ በል፣ ቀስ በል። ሰው እያወራ ከሆነ ጣልቃ ትግባ። እሺ ታወራለህ፣ ቀስ በል። ስለዚህ ኢየሱስ ክርስቶስ አምላክ አለኝ ብሎ ቃል በቃል አስተምሯል። መጽሐፋቸውን ፈትሹ፣ መጽሐፋቸውን መርምሩ። ክርስቶስ አምላክ እንዳለው አስተምሯል። ለአምላክ አምላክ የለውም ካለን ክርስቶስ ስለዚህ አምላክ ሊሆን አይችልም ማለት ነው። እና ይሄን ይመስላል። ሱራፌል ቤት ተናንሳ። ሱራፌል አንተ ስታወራ የነበረው ወይስ አቢ ነው? ሱራፌል ቤት ተናንሳ። እኔም ላወራ ነበረ እሱ መጀመሪያ ምናልባት የቤቱን ህግ እንዳልጥስ ብዬ ነው እስክጨርስ የሚያልኩት። እሺ ሱራፌል ያወራና እኔ እቀጥላለሁ። እሺ ቀጥሉ። እሺ ሱራፌል ሀሳብህን ቀጥል። ሱራፌል አለ? እሺ አቤ ቀጥል። እሺ ኦኬ ሱራፌል የምታወራ ከሆነ አውራና ከዛ እኔ ልቀጥል። ይቅርታ አለ ወይም ላውራ? ታወራለህ? እሱ እሺ ወደ አምላኬ ወደ አምላካችሁ ሲል ምን ለማለት ፈልጎ ነው? እሱ አምላኬ ሲል አምላክ እንዳለው እያስተማረ ነው ኢየሱስ ክርስቶስ። እንደዛ ነው የምትረዳው? መረዳት ሳይሆን ቃል በቃል የተቀመጠው ቃል እሱ ነው። አምላኬ እያለ ወደ አምላኬ አድርጋለሁ ብሎ አምላክ እንዳለው ተናገረ። በእናንተ ፍቺ እንኳን ራሱ ሁለተኛ አንደኛ የምትፍቺ ነገር አለ አይደለ? እንደዛ የምንለው ነገር የለም። ስለዚህ አንዴ አምላኬ የሚለው ክርስቶስ ማለት ነው። መጀመሪያ ወልድ ሲመጣ ለምንድን መጣ የሚለውን ነገር መገንዘብ አለበት። አምላኬ የሚለው ማንን ነው? እዚህ ጋር ኢየሱስ ክርስቶስ አምላክ የሚለው ማለት ነው። አምላክ የሚለው ማን ነው? ብዙ ትንታኔ ያለው ግን ማለት አንደኛውን ትንታኔ ስነግርህ ለእኛ ብነት ሊሆነን ነው እንደዛ ያለው። ጥያቄው ለምን አለ ሳይሆን ማንን ነው ያለው ነው። ለምን አለ ብለህ አሁን ያስተብረን ነው ብለህ ትሄዳለህ። ችግር የለም። ተረዳኸኝ? ማንን ነው ነው አምላኬ የሚለው ማንን ነው? ወደ ማን ነው የሚያርገው? አምላኬ ወደ አምላኬ አድርጋለሁ አለ። ወዴት ነው? ወደ ማን ነው የሚያርገው? ማንን ነው አምላኬ እያለ እየጠራ ያለው ሳይሆን እናንተ በምትጸልዩበት ጊዜ እንደዚህ ብላችሁ ጸልዩ። ኔትወርክ ትክክል አይመስለኝም። አቤት ቀጥል ካለ አሁን ስለ ጸሎት እያወራ አይደል? ኔትወርክም ቆይ አንዴ ሙት አድርግ። ሱራፌል እግዚአብሔር ወልድ ወደ ምድር ሲመጣ አንደኛው ዓላማው ለማዳን ሆኖ ሳለ ሁለተኛው
ስርዓትንም ለማስተማር ነው የመጣው። ከተረዳኸኝ። ለምን መጣ አይደለም ጥያቄው፣ ማንን ነው ጥያቄው። ማንነትና ምን